እንደምናችሁ የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። አዳዲስ ጉድ እንሰማለን። ላይክ በማድረግ ጀምሩ። ስወያንን ጉድ የትም እንዳትል። ቤተሰቦቻችን ምህረትን እንዲያገኙ ምን እናድርግ ብላችሁ ጠየቃችሁኝ ሰዎች ይሄ ቪዲዮ ለእናንተ ነው። አዎ እናትና አባቶቻችን፣ እህትና ወንድሞቻችን፣ አክስትና አጎቶቻችን፣ ዘመድ አዝማዶቻችን ነፍሳቸው እረፍት እንድታገኝ ነፍሳቸው እንዲማር ምን እናድርግ ብላችሁ ጠየቃችሁኝ ሰዎች እንደ ቅዱሱ አባታችን እንደ ርዕሰ ባህታውያን አቡነ ገብረ መንፈስ ቅዱስ ሁሉ የቅዱሱን አባታችንን የአቡነ እስትንፋሰ ክርስቶስን ዝክር ዘክሩ እላችኋለሁ። አዎ በዓልህን ያከበረ መታሰቢያን ያደረገ ዝክርህን የዘከረ በአንተ ስም የተማጸነ በአንተ ስም የጸለየ በአንተ ስም ለተቸገረ የረዳ በአንተ ስም ያዘነ የተከዘን ሰው ያጽናናና ያስደሰተን ሰው እናትና አባቱ ሞተው ሲኦል ቢገቡም እንኳን የአንተን ዝክር ስለዘከረ የአንተን ስም ስለጠራ ብቻ እናትና አባቱን ከሲኦል አውጥቼ የብርሃን ከተማ አስገባልሃለሁ ተብሎ ቃል ኪዳን ተገብቶላቸው እኒህ የስማቸው ትርጉም የአብ የወልድ የመንፈስ ቅዱስ እስትንፋስ አንድም የክርስቶስ እስትንፋስ ማለት የሆነው በዓላቸውን በማክበር ዝክር መታሰቢያቸውን በማድረግ የገድላቸውን መጻፍ እንደዚህ አይነት ኮንፊደንስ ብኖራችሁ ደስ አይልም? ውሸት እያወራችሁ ምንም የማይጨበጥ ነገር እያወራችሁ በኮንፊደንስ ስታወሩ አይገርም? ሲሆን እንኳን ቢገባ እንደገና ማውጣት ይቻላል። እዚህ ጋር የምትሰራው ትርክብርኪ እዛ ጋር እንደገና ህይወት ይሰጣል። የኢየሱስን ደም በመስቀል ላይ መሞቱን ዋጋ መክፈሉን ሰው ትንሽና ቀላል ነው ብሎ እንዲያስብ የሚያደርግ አጋንንት እኮ ነው። ይሄ ቀላል ነገር እንዳይመስላችሁ። ማለት በመስቀል ላይ መሞትም ምንም ትርጉም የለውም ነው። ዚክርና ቅድም ያለው ምን እንደሆነ በሙሉ ካረክ ከዛ ሰማይ ላይ ከሲኦል መውጣት ይችላል። የኢየሱስ ስም ምን ያደርጋል? ይሄ በመስቀል ላይ ሞተ ተሰቀለ ምናምን ችግር የለም። በዚህ በኩልም መግባት እንችላለን። አየህ ደሙን አቃለው ብዙ በሮቹን ከፍቶ በዚህም ትገባለህ። ፌክ ነው። መጽሐፍ ግን ሲናገር ሐዋርያት ሥራ ምዕራፍ 16 ቁጥር 31 ላይ በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦችህ ትድናላችሁ። ይሄ ግን የኢየሱስን ሞት እንደምንም አድርገህ ማለፍ ትችላለህ። ግን የእሳቸውን ይሄንን ነገር ካደረግክ መዳን ትችላለህ። አይገርምም? ይሄ ነው እየተሰራ ያለው። የመስቀሉን ስራ ወደ ጎን እያደረጉ የእነሱን ተረት ወደፊት እያመጡ ሊሆን የማይችለውን ኢየሱስ ግን ብቻውን ያድናል። ምንም ማድረግ አይቻልም። አረ ከተረተም ያድናል። ስሙ ያድንም። አቤት ጋኔል ነው። አቤት ጨዋ ነው። ሊቀ መዘምር ሆኖ አብረህ ትዘምራለህ? በደንብ ነው የምዘምረው። አብረህ? አዎ። ጉድ እኮ ነው። ይበልን እስኪ አንዱ ከሳቸው በጣም ጨዋ የቅኔ መምህር ናቸው። የቅኔ መምህሩንም አልፈራ፣ የቅዳሴ መምህሩንም አልፈራ። ይሄ ቢሆንም ቅኔውንም ድጓውንም ይዘርፍልሃል፣ ችግር የለውም። ግን ቁጭ ብለህ ምን ቸገረን? ተመሳሰል መኖር ነው። ተመሳስሎ መኖር ነው። ምክንያቱም አንድ የጦር ስልት ያወቀ ሰው ስልቱን መስሎ ነው። የፖለቲካ ሰው ፖለቲካን ለማጥመድ ሲፈልግ በደህንነት ደረጃ ከጠጪው ጠጪ፣ ከሌባው ሌባ፣ ከካህኑ ካህን፣ ከቤተክርስቲያን ሳሚ ከሆነው ቤተክርስቲያን ሳሚ መስሎ ጨዋ አጋንንት ታውቃለህ? ስርዓት ያለ በቃ አጋንንት። አቤት አቤት ድራማ እንደሆነ እኮ ያስታውቃል። ኧረ ትንሽ ሰልጠን በሉ። እንኳን እንደዚህ አይነት ድራማ ሰርታችሁ ምን እንደምታስቡ ሁላ ያውቃል። ኧረ አንደኛ ክፍለ ዘመን ነው። እንደዚህ አይነት ነገር አያስፈልግም። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ብቻ ስሙ ያንንም ባንታንኩኝ ኮራ ወጣ ባይገላክ ይሄ ለእግዚአብሔር ተዘመረ። ለዚህ ፎቶ አለ አንተ ለመዘመር በሐዘኑ መንፈስ ከንታ አይሆንማ ለፎቶ ነው ሲገርመኝ ባይማበስ አፌን ደግሞ ታንሶ ምን አይነት እንትን እንዳለው ጴንጤ ወለው ምንድነው ይሄ ለአምላክ ነው። አንተ ያስቆ ደግሞ የሆነ ሰው ሲሉ ያስቀመጠ ነገር ነው። ለሱ አይገባም፣ ለጌታ ነው። መዝሙሩም ደግሞ ለሱ ነው የተዘመረው። አዙራም ተተለሆነ ፎቶ ባንተ ያርኩ ከሆንክ አንተውን ግን መዝሙሩ ለሱ አይደለም። ግን አምልጥ ወደ ኢየሱስ። ህይወት ነው ኢየሱስ፣ ከሱ ውጪ ህይወት የለም። እንደዚህ አይነት ትርክብር ኪዛ ጋር አትስራ። ለጌታ የሆነውን ለሰው ለመስጠት አትታገሉ። አይሆንም። ሰውም ቢሆን ምን ችግር አለ? እኮ ሴል ነው። ኧረ ኢየሱስ ያድናል። ክብር ሁሉ ለሱ ነው። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ሰው ነው። አንድ ተማረሳት ራሷ ትንሽ ልጅ ናትና ወንድማሙሻ እኛ ቤት እኮ ዲቮሽን ቀረ ምናምን አለች። ሌላ እህት አለች ዲቮሽን ቀረ የፋሚሊ ቤተሰብ እንዴት ማለት እናትና አባቴ ቲቪ ላይ ቁጭ ብለው በቃ አጋንንት ሲወጣ አጋንንትን አውጡ ነው የተባልነው። እኛ አጋንንት ሲወጣ አይዋል ተባለ እና አጋንንት ሲወጣ ቁጭ ብለው ይቀየራሉ። እንደ ኢንፋክት ሲያልቅ ስብከት ሲመጣ ራስ ወደ ሌላኛው እንትን ይቀየር
እዛ እኔ አለችኝ አሮጊት የምትመስለው እሷ ናት። እኔ ትንሽ እህቴን ይዤ መኝታ ቤት እንገባና እያጠናን ነው ባይብላችንን አለችኝ። አሁን ማን ነው ወላጅ? በጣም ብዙ መሳት አለ። ዝም ብሎ ኮምፎርት ላይ ሆኖ የሆነ ኮምፎርታብል የሚመስል ኢንተርቴን የሚያረግ የሚያፈዝ የሚያደነግጥ ከዚህ ውጡ። ለወንጌል ኑሮ ለወንጌል የሚሞት ኮምፎርታብል የሆነ ላይፍ ሳይሆን የእግዚአብሔርን ፈቃድ ይሄ ደስ የሚል ቆንጆ መልእክት ነው። ይሄ ቴካዊ ጣሎት የለመደ ህዝብ በቃ ቁጭ ብሎ አይጸልይ። ይቅር ይበላችሁ። ታችሁ ማስጸለይ ትችላላችሁ። ከዛ ሰውየው ሲል ምንም እናንተ አስጸልዩ መጻፈታ እንዲሁ በቃ በጣም ያሳዝናል። የምር ለቃላት አጠቃቀም ይቅርታ አድርጉ እንጂ ይሄ ቴካዊ ይቆም በቃ። ኢየሱስ ግን ብቻውን ያድናል። ሰው አይደለም። ብር ገንዘብን ገና አዘንባለሁ። አንተ 100 ሚሊዮን 50 ሚሊዮን ስለቀቀ አይቴ ነው አይደል? ግራ የተጋባ ቦታውን ንገረን። ገና አዘንባለሁ ነው ማለት አንዴ ለዚናብ አዘንብብያለሁ ገንዘብን አንተ ብቻ በእምነት ማፈስ ጀመር። አቤት ዘንባለሁ ገና 100 ሚሊዮን ምኑን አይተ ነው? ያው አቅጣጫውንም በዛው ብትነግረን አሪፍ ነበር። ስዘም እንኳን ትንሽ ይሁን ብንወስ ታሪፍ አይደል? አያችሁ ከቃሉ ዞር ስትሉ እነዚህ ተኩሎች ያገኛሉ። ገና አዘንባለሁ ለራሴ ዝናብ መጀመሪያ በህይወት ላይ በቤት ላይ እስቲ መጀመሪያ ኢየሱስ ያታልላል እኮ አይደለም። እኔ እኮ ማታለሉ አይደለም። አሁን በዚህ ንግግር የሚታለል ሰው እኮ ነው የሚገርመኝ። እሱ እየሞከረ ነው እየሞከርኩ ነው ሰውን ለማታለል እያለ ግን አንተ አሁን በዚህ ንግግር የእግዚአብሔርን ቃል ወደ ጎን ጥለህ በዚህ ሰው ንግግር እኔ አለለው እኔ ምንም አላወራም። ኢየሱስ ያድናል። ክብር ለኢየሱስ ይሁን። አምልጡ ወደ ኢየሱስ። እየሳታችሁ ነው ስለወይነን ፊልጵስዩስ ላይ ሐሳባቸው ምድራዊ ክብራቸው በነውራቸው ሚላቸው ያለው አይደለም። እኛ ግን ይልና ሀገራችን ሰማይ ከዛ የሚመጣውን የምንጠብቅ ተጠባባቂዎች ካሁን ደጅ ተንኳኳ የሆነ ነገር ተሰማ ጥሩምባ ተሰማ እያልን አንቴናችንን ወደ ላይ ሰቅለን ከቤቱ ጣራ ወደ ውጭ አውጥተን ለጊዜው ግን ከፀሐይ ከዝናብ ከአውሬ ለመጠለል ቤት ውስጥ ያለን ግን አንቴናችን ውጪ የሆነ ሃሌሉያ አሜን። እናንተ እንዲህ ናችሁ። የሚገርም ነው። ቸርች መምጣት ወደ ቤት መመለስ፣ ለብሶ መምጣት ሄዶ ማውለቅ፣ እዚህ መዘመር እዛ መሳደብ፣ እዚህ የሆነ ነገር እዛ ጋር ሌላ አያስጠላም። ምን አላችሁ? ተስማማችሁ እንዴ እናንተ? የሆነ ሃይማኖት መደጋገም አያስጠላም? አያደክምም? አያደክምም? በትክክል የሆነ ስርዓት የሆነ ድግግሞሽ መምጣት መሄድ እሱም ከተሳካ ነው። የሚገርም እኮ ትምህርት አለ፣ ፕሮግራም አለ፣ ጸሎት አለ፣ አዳር አለ፣ ምናምን አለ፣ ስራይጭ የሚልም እኮ አለ። እሱም በዝቶበት መምጣትና መሄዱን በዝቶበት እሱም ከይጭ የሚል አለ። የሚያጉረመርም እኮ አለ። ግን እንደው ተሳክቶ ነጋ ጠባ ቢመጣ መምጣትና መሄድ በራሱ ምንድነው? ይሄን ጉባኤ እኔን ከናንተ ጋር ጨምሮ ለውጥ ላናይ ዝም ብሎ በቃ ፎርሙላ እንትን ለመሙላት እንሄዳለን እንመጣለን። እኔ ደስ የሚል ቆንጆ መልእክት ነው። በቃ እሱ ወደሚፈልግበት እንሄድ፣ በዛ መስመር እንሄድ። የሆነ ለውጥ ያስፈልገናል። ከዓለማዊም አልተለየንም። ያው እሱም እኛም አንድ አይነት ኢየሱስ ያድናል። ተመሳሳይ ምርት ክርስቲያን መሆናችን ሁሉ አንዳንዶቻችን እኮ በምንም አይታወቅም። ቸርች ስንሄድ ነው እንዴ ይሆናል። ኑሮ አንድ፣ ንግግር አንድ፣ ሁሉ ነገር አንድ። ኢየሱስ ከዚህ ለየን። ኢየሱስ ያድናል። ደስ የሚል ቆንጆ መልእክት ነው። ስሙ አይደለም። እቺ በጣም ለማከብራችሁ በኔ እድሜ ላላችሁ ኃላፊነት ልትቀበሉ የእምነት ኃላፊነት፣ የሀገር ኃላፊነት፣ የቤተሰብ ኃላፊነት ልትቀበሉ እየተዘጋጃችሁ ላላችሁ በኔ እድሜ ላላችሁ ወንድሞቼና እህቶቼ ትሙልልኝ። በእውነት ነው የምላችሁ ትኩረታችሁን ሊወስዱባችሁ ለሚፈልጉ በጣም ብዙ ነገሮች እንዳሉ ካልገባችሁ
በቃ ኦልሬዲ ተወስዶባቸዋል ማለት ነው። እምነታችንን በጌታ በኢየሱስ ክርስቶስ አድርገን በሞቱና በትንሳኤው ካመንን በኋላ የቀረው ምድራዊ ኑሮ ነው። ገባ? እናትህን፣ አባትህን፣ ቤተሰብህን፣ ልጆችን መርዳት አለብህ። ዲስትራክትድ ከሆንክ መርዳት አትችልም። ገባ? ቀኑን በሙሉ ስልክህ ላይ የዚህኛው እንደ ቤት የዛኛው እንደ ቤት እያየህ ከዋልክ ለይተህ ማለቅህ ነው። በእግዚአብሔር ላይ ያለህን እምነት መጽሐፍ ቅዱስ በማንበብ ፋይን የሆነ ቴዎሎጂ በሚያምኑ ወንድሞች ተከበህ እርስ በርሳችሁ እየተናነጻችሁ ከዛ በተረፈ ስራችሁን እየሰራችሁ ፎከስ አድርጋችሁ አገራችሁን፣ ልጆቻችሁን፣ ቤተሰቦቻችሁን፣ ወንድምና እህቶቻችሁን ካልጠቀማችሁ በስተቀር ነገም ሌላ ርዕስ አለ፣ ከነገ ወዲያም ሌላ ርዕስ አለ። አትችለውም። ገባ? እምነታችሁን መጽሐፍ ቅዱስን በማንበብ አጠንክሩ። ከዛ በተረፈ ያለው ዲስትራክሽን ይባላል። አንተ ደህይተህ፣ እናትና አባትህ ደህይተው፣ ወንድሞች እህቶች እየተቸገሩ አንተ ቁጭ ብለህ የቲክታክ ዲቤት የምታይበት ጊዜ ሊኖርህ አይገባም። ገባ? ነገ ሀገርን ልንረከብ እድሜያችን እየደረሰ ስለሆነ ስለዚህ ለሀገር ለመጥቀም፣ ለቤተሰብ ለመጥቀም፣ ለእግዚአብሔር የሚረባ ልጅ ለመሆን ከፈለግ ፎከስህን አንድ ነገር ላይ አድርግ። መጽሐፍ ቅዱስን አንብብ፣ እግዚአብሔርን ውደድ፣ በቅንነት ስራ፣ ሀገርህን ጥቀም፣ ገንዘብ ስራ፣ ህይወትህን ለውጥ። የዘላለም ህይወት የሚሰጠን በጌታችን በኢየሱስ ክርስቶስ የመስቀል ስራ ማመን ነው። አለቀ። ከዛ በተረፈ ያለው የተረት ተረት ምሳሌ ነው። ስለዚህ ፎከስ ሆነ ልትሰራ የምትችል ሆነ ሰክሲድ ልታደርግ የምትችልበትን መንገድ ፈልገህ እዛ ላይ ጠንክረህ ስራ። ኢትዮጵያ ውስጥ ርዕስ አይጠፋም። ሁሌ ነው የምንከራከረው። ፎከሳችሁን እንዳታጡ። አይዟችሁ፣ ይችል ልበላችሁ ብዬ ነው። መልካም ቀን። ኢትዮጵያ ውስጥ ርዕስ አይጠፋም። ደስ ይላል። ደስ የሚል ቆንጆ መልእክት ነው። ምንም ማድረግ አይቻልም። ስወልንም ጴንጤው ሹፌር ከሰው ጋር ሲጣላ እሺ አንተ ጌታ ባርክሽ፣ አንተ ጌታ ዘመንን ብርክ አርግ፣ ጌታ ይባርክ፣ ጌታ ብርክ አርግዳ፣ ጌታ ብርክ አርግ፣ ጌታ ይባርክ። በቃ አንደበትህን ሞለሱ ነው። ሌላ ነገር ማውጣት አትችልም። አንዳንድ እኮ አላወጣም ብለህ እኮ የለም በቃ ስድብ ለማምጣት ራሱ ትሞክራለህ። የለም ኢየሱስ ያድናል። ደስ የሚል ቆንጆ መልእክት ነው። ስወልንም ከኃጢአት እስራት የነፃነት ቀና ከዘፋኝ ወዲያ ሌላ የለምና ደግሞ በኮንፊደንስ እያሸበሸበ ኧረ በጌታ በኢየሱስ ይቅርብኝ በልና በለው ያነ በመስቀል ላይ የሞተው አንተኑ ሊያድን ብሎ ነው በለው። ይንበቱ ስለሌለ በአንተ ነው ደጅ ላይ ቁጭ ያለው። ምን አይነት ነገር እንዴት እንደሚያስጠላ በጌታ በኢየሱስ ስም መተግባ ከባቲ ጉያ ገጥመሃል። በጣም በነገራችን ላይ በዘፈን ስትወሰወስ እንደዚህ ታደርጋለህ። አሁን ከዘፈን ኮርጃ አምጥተን ለመዝሙር እያስታረክ ነው። ብርሃንና ጨለማን አንድ ላይ ሊሆን ይችላል። ይኸውላችሁ አንድ እግር ውጪ አንድ እግር ደግሞ ቤት ሆኖ በቃ የሚሰቃዩ ሰዎች አሉ። ዘፈንም ያምራቸዋል፣ የሆነ ዓለማዊ ንግግሮች ምናምን ያምራቸዋል። ከዛ በጌታ ቤት ይመራ ሁለቱንም እዚህ በጌታ ነኝ እዚህ በዓለም እዚህ በጌታ ኧረ አንዱን ምረጡ እንጂ አሁን በዘፈንም መጣችሁ እንደዚህ ለውጣችሁ። የሆነ ጊዜ የሆነ ልጅም እንዲህ ሲሰራ ነበር። ያው እግዚአብሔር ይመስገን እሱ አቁሟል። አሁን ደግሞ ይሄ ልጅ መጣ። ደግሞ እኔ የሚገርመኝ ላይክ የምታረጉ ሰዎች ምኑን ነው የወደዳችሁት? ቲክቶክ ላይ ያየው ምኑን ነው የወደዳችሁት? ይቻላል ነው ወይ ምንድነው ሐሳባችሁ? ኧረ ኢየሱስ ያድናል። ክብር ለኢየሱስ ይሁን። ከዘፈን ጋር አስታርቃችሁ ልትወስዱ ኧረ ኢየሱስ ያድናል። ኧረ ንስሐ ግቡ፣ ተመለሱ ወደ ኢየሱስ። ክብር ለኢየሱስ ይሁን። ይቅር ይበል። ስወይንንም በደክ ብሎ ባጠገብ ያለፈ ሲመስልህ ችግር የለውም፣ ችግር የለውም። ዘላለም ላይ እንቀዳደማለን። 70 ዓመት እንፋሎት ነው የሚለው መጽሐፍ ቅዱስ። እንፋሎት ይሄንን ዘመን ጤዛ ነው የሚለው መጽሐፍ ቅዱስ። እንፋሎት ላይ ተዝናና አልተዝናና ምንም ያልፋል። የትን ውስጥ ቆይ መዝናናት የምትፈልጉት? እንዴት እንደሚሰለች ሰው ሄዶ የሚዝናናበት ቦታ 2 ቀን ነው የሚገርምህ። የት ነው የምትዝናናው? የትም መዝናኛ የለም። መሬት ላይ የምንዝናናው መንፈስ ቅዱስ ጋር ከጌታ ጋር ነው፣ ከኢየሱስ ጋር ነው። ወንጌል ነው፣ የለም ሌላ ውሸት ነው። ለመንፈሳዊ ሰው አይደለም፣ ለዓለማዊ ሰው ራሱ ይሰለቻል። መንፈሳዊ ሰው እኛም ኦልሬዲ ሰማይ ገብቶናል። ኢየሱስ ጌታ ነው። ተስፋ አለን። በቃ ተስፋ አለን። ሪጆይስ ምን ሐሴት ተስፋ አለን። ኢየሱስ ይመጣል። ጌታችን በክብር ይመለሳል። ይሄ ሰማይና ይሄ ምድር እንዳረጀ ጨርቅ
የሚሳሳለት የሚጓጓለት የሚገዳደልለት መሬት እንዳረጀ ጨርቆን አይን እያየ ብጥስጥስ ይላል። የማይናወጥ ከተማ ከፊታችን አለ። የማይናወጥ መንግስት በሰማይ አለ። ኢየሱስ ያድናል። ለሚወዱት ያዘጋጀው ክብር ከፊት አለ። ይሄስ ምን ቆንጆ መልእክት ነው። ሁሉም ያልፋል። በቃ ይሄ ነው ብለህ የምትደገፈው ነገር የለም። አሁን ብዙ ነገሮቻችን በጣም የምንወደው እኮ እስክንይዘው ከያዝባ ለዚህ ነው እንዲሆን ነው። ከኢየሱስ ውጪ አዲስ የሚሆን ነገር ሁሌም አዲስ እሱ ነው፣ መንፈስ ቅዱስ። በቃ ከሱ ጋር መዋል ደስ አይልም? ክብር ለኢየሱስ ይሁን። ኢየሱስ ያድናል። ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።